ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ጓዳሽ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ወርቅ አይተነው ከሰሳት ናቸው ሴቶችን ይገርፋል። ኤችአይቪ ፖዚቲቭ ነው። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስታ ሰላም እንዴት ናችሁልኝ? ሞዳሽ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ ጉዳዮች ተመልሰናል። በወፈረር እንዳያችሁ ሄለን በጣም ከባድ ችግር ውስጥ አሁን ላይ የገባች ይመስለኛል ማለት ነው። እሱን አስመልክቶ የወጣውን ዜና ሰማችኋለሁ። እየተባሉ ያሉትን ነገሮች እንዲሁ አነጋጋሪነቱን ተከትሎ የተሰጡትን አስተያየቶችም እንዲሁ አብረን እናያለን ማለት ነው። ሞዳችሁ በቅርብ እንግዲህ ታላቁ ከበርቴ ወርቁ አይተነው በእንደዚህ አይነት በሽታ ተጠቂ ነው ማለቷን ተከትሎ እንዲሁም በተጨማሪ ሰሞኑን ደግሞ ወርቁ አይተነው ሴቶች ጋር ሲያደርግ ይጋረፋል ነው የሚባለው ማለቷን ተከትሎ በስም ማጥፋት እንግዲህ ተከሳለች ማለት ነው። እንግዲህ ኢንሳይደሮች ግን ሜዳ ላይ ተውሽ በጣም ዋጋ ከባድ ምን እንደሚሻልሽ እና ያሉትን ነገሮች አብረን ያለን ሐሳብ አስተያየቶቻችንን እንሰጣጣለን። ሰብስክራይብ ያላረጋችሁ እዚች ጋር ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ጀምሩ። VPN-ዋን ደግሞ እዚህ ያላችሁ ማብራታችሁን እንዳትረሱ። ወደ ቪዲዮቹ እንሂድ። ከዜናው ጀምረን እንመለሳለን። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከንም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል።
በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሃን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተለ እስኪ እሷ ወዳለችው ደግሞ ቀንጨበሪት ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት 20 አንበሳ አውርድ ተብሎ ነበር። መታወርደ እዚሁ አሰሚ ካልከኝም አሰማ አሁን ሆነ ተከናወነ ሰይ ለኢትዮጵያ ህዝብ ተከናውኗል። በዚህ ነው የመጣሁት። በዚህ ሰዓት የነካቻቸው ሰዎች ሁሉ እንደዚህ እየፈነጠዙ እንደዚህ እየቦረቁ ይገኛሉ ጋይሶች። አንዳንዶቹ ማጭራሽ እየተደዋወሩ በስልክ ሁላ ደስታቸውን እየተጋሩ እየተገላለጹ ይገኛሉና ግን እንደዚህ ኢንተርናሽናል መሆን ይቻላል ጋይሶች? እስካሁን አይተነው የማናውቀው ነው። እንደዚህ አይነት ነገር አጋጥሞንም አያውቅም። ያሉበት ሀገር ህግ ድረስ ሂዶ ከሶ በዚህ ልክ እኔ እስካሁን አይቻል አቅም ለመጀመሪያ ኢንተርናሽናል ከብርቲ ስትሆን ከፍ ስትል በጣም እንደዚህ ስትሆን ምንም ነገር አያውቅትም የሚለውን ነገር ነው የተረዳሁት። እውነት ከሆነ ማለት ነው በዚህ ልክ እርግጠኛ እውነት ከሆነ እንደዛ ነው የተረዳሁት። እየተባሉ ያሉት ነገሮች እስኪ አይተን ደግሞ እንመለሳለን። ስለዚህ ሄለን ነጭ ቅማል የገባሽበት መንገድ ፈጣሪ ምስክሬ አትወጪበት፣ መቼም የማትወጪበት ዲፖርት ተደርገሽ ኢትዮጵያ ላይ ስቃይሽን የምትበይበት ህይወት ነው ከዚህ በኋላ። ለምን የሰው እንባ ክፉ ነው። የሰው እንባ ብዙዎቹን ለማጥቃት የመጣችበት መንገድ እግዚአብሔር አምላክ ኧረ ይመችሽ አባ ያስፈልግ ለማጥቃት የሄድሽበት መንገድ ትከፍያታለሽ ነው። ስለዚህ ወርቁ አይተነው በእውነት እኔ ባየሁት በኢትዮጵያዊነት አይቼዋለሁ። እግዚአብሔር በሚያውቀው በጣም ሀገር ወዳድ የሆነ ምርጥ ሰው በብዙ ነገሮቹ በመልካም ነገሩ አውቀዋል። ይሄ ይገባዋል። እንደዚህ አይነት ተራውሬ የቲክታክ ወሬ ለሱ ይገባዋል አይገባው? አገኘ ድደይ ዋጋ ያስከፍልሻል እንጂ ቁጭራ እንደ ቲክታክ ሰው አድርገሽ ነው ያየሽው። ዘርማን ዘርሽን የሚያስተዳድር አቅም ያለው ሰው ነው። ዘርማን ዘርሽ እንደ አንቺ አይነት ልፋጫም ዘርማን ዘርሽ የሚያስተዳድር አቅም አለው ወርቁ አይተነው። ዘርማን ዘርሽ ነው ማወራው። አንዳንዴ ስትሳፈጡ ሰው ወቁ፣ አቅም ወቁ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይደራደር ወርቁ አይተነው ይባላል። ብር ጠፋ አልጠፋ እቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥማጥሽን ያጠፋዋል። ድምጥማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። እንኳን የሱ የኛንም ክብር አስጠበቀ። የኛም ጭምር የኛ ሁላ ክብር እያንዳንድሽ በዛ ቤት የተሰደብሽ የተዋረድሽ ክብርሽን ያጣሽ እያንዳንድሽ ክብርሽን ያጣሽ የተዋረድሽ የተንጓጠጥሽ የተተፋብሽ የተሰደብሽ የተገላመጥሽ ልጅሽ ባልሽ አባትሽ እናትሽ ክብርሽ የተነካ ሴት ሁሉ ቴንኪው ልትሉት ይገባል። እያንዳንዳችሁ ማንነታችሁ የተነካ እያንዳንድሽ ከቲክቶክ እስከ ዩቲዩብ በሚዲያ ያላችሁ ሁሉ
እያንዳንዳችሁ ቴንኪው ልትሉት ይገባል። ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እምባዬም ሁሉም ተመልሷል። ብትፈልግ ትግባ ብትፈልግ አትግባ እቺን ታክል መስማቴ እኔ እንደ አንድ ኢትዮጵያዊ ያስደስቶኛል። እያንዳንዳችሁ በራችሁ የተንኳኳ ወይም ወደፊት በፕላን በራችሁ ሊንኳኳ የተቀመጣችሁ በስም ዝርዝር ዛሬ ቴንኪው ልትሉት ይገባል። እንደ ሀገር ነው ልናመሰግነው የሚገባው። እንደ እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን በአንቺ አፍ ብቻ እንዳታሞግሽኝ እኮ ነው ያልኩሽ። እኔ ሙገዛ ብቻ አልፈልግም፣ ክብር ብቻ ከአንቺ አፍ አልፈልግም። ከዛ ውጭ መሳደቡ መልሼልሽም አላውቅም። ከዚህ በኋላ አልመልስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ፣ ጓዳሽ፣ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ኢንሻአላህ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ አለ። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉን፣ መሰቀሉን ወይ ደግሞ ገንዘብ መክፈሉን ምናምን አለ። ህግ የሚባል እንዳለ መስማታችን ራሱ ለኛ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳል። እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳል። ይሄን ስሰማ እንዴት ደስ እንዳለኝ ጠዋት እኔ እንድጠነቀቀን ሰዎች እንደከሰሱኝና እንደምታሰር ምናምን ስታወሪ ሰምተው ልጆች ሲልኩልኝ ነበር። ጠዋት ለእኔ ተመኝተሽው ስታወሪ ጠዋት ተሳስቻለሁ ጋይስ ልጆች በውስጥ ሲጽፉልኝ ነበር። ሁለት ሰዎች ከሰውሻል ምናምን እያልሽ ስታወሪ ነበር። ለኔ ስለኔ እያወራሽ ነበር። እኔ አልሰማሁሽም፣ ግን ልጆች ሲጽፉልኝ ነበር እኔ መከሰሴንና እንደምታሰር። ከኔ ጋር ያለው ከሁሉም ይበልጣል። ከኔ ጋር ያለው ከሁሉም ይበልጣል። ወርቁ አይተነው ከሰሳል። ይሻትዋሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁት? ምን ወሬ ላይ ነው ዋት? የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ከዛ የሆነ ሰው ቴሌግራም ላይ ጽፎልኝ አላመው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን ያኛው ስልኬታል ምን ቤታ ቦድሽ አንብቢ እሺ ፍቅር ነገር ይመጣ አልችልም ያበልጠኛል። እስኪ ቤታ እኔማ ለምን ሞት 80 ዓመት ቀመጣለሁ። ግን እስኪ ጌታን በሉ ኡይ በሉ። ቻው ጋይስ ቻው። መጣው ጨረስኩኝ። መጣው ጋይስ ቤት እየጠሩኝ ነው። ቤት ለፋዘር መጣው ቤት እየጠራኝ ነው። ምሳ አቅርቢ ርቦናል እያሉ ነው። መጣው ጋይስ መጣው። ልጆች አሉት እኮ እኔ ፈለገ ባጠፋ የልጆችን ስለልቦና አፌክት የሚያደርግ ነገር መናገር ሀው ፌር ነው ውዶች። እሷ ገንዘብ ልትሰራ ልጆች ቅስማቸው ይሰራል። ለዛውም ገንዘብ ካላመጣክ ብላ አባታቸው ትላልቅ ልጆች ናቸው ሴቶችን ይገርፋል። ኤችአይቪ ፖዚቲቭ ነው። ፌር አይደለም። ይሄ ፌር አይደለም። እየተደረገ ያለው ነገር የማፊያ ሙቭ ነው ስላችሁ ነግሬያችኋል አይደል? የማፊያ ሙቭ ነው ይሄ ነገር። በመጠፋፋት በመገዳደል ነው የሚያበቃ። ማንን እንደምትነቁ አታውቁ። ተጠንቀቁ። ከሰው ጋር ስትጣሉ ተጠንቀቁ። ቀጥሎ ደግሞ ገንዘብ ለመስራት በሰው ክብር በቤተሰብ ክብር አትሄዱ አይደለ? ስለዚህ ከከሰሰ ይኸውልህ ማንክ ወርቁ አይተነው ስማኝ፣ ያስጨኮ ሚዲያ ውሸታም ስለሚዋሽ ምንም ነገር ከሱ እጅ የሚወጣን አላምነው። ባያዝድ የሆነ ሚዲያ ነው የመረጥከው፣ የሚዋሽ ሚዲያ ነው የመረጥከው። ኦኬ። ስለዚህ እውነት ከሆነ ሌሎቻችሁም ከዚህ መማር አለባችሁ። የእሱን ፈለግ መከተል አለብን። ሰዎች መስመራቸውን ሲያልፉ መስመርን ማስያዝ አለብን።